ማህፀናችሁን ለማጽዳት በምታረጉበት ሂደት ውስጥ በምትሰሩት ስህተት ለተደጋጋሚ ኢንፌክሽን ተጋላጭ ትሆናላችሁ። ማህፀናችሁ አካባቢ ላይ ማሳከክ እንዲከሰት ያደርጋል። ማህፀናችሁ ሽታ ያለው ፈሳሽ እንዲፈስ ያደርጋል። ይህም ብቻ አይደለም፣ በግንኙነት ሰዓት ህመም እንዲሰማችሁ ያደርጋል። ይህ ችግር የእናንተ ብቻ ችግር አይደለም፣ የብዙ ሚሊዮን ሴቶች ችግር ነው። ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዛሬው ቪዲዮ የምንመለከተው ማህፀናችሁን ለማጽዳት በምታረጉበት ሂደት ውስጥ ምሰሯቸው ስህተቶች አሉ። እነዚህም ስህተቶች የተለያዩ የጤና እክሎችን ያስከትላሉ። እነዚህ የጤና እክሎች ምንድናቸው የምሰሯቸው ስህተቶች የሚለውን በዛሬው ቪዲዮ እንመለከታለን። እስቲ እናንተ ማህፀናችሁን ስታጸዱ እንዴት ነው የምታጸዱት? በምን አይነት መንገድ ነው የምታጸዱት? ምንም በመጠቀም ነው ማህፀናችሁን የምታጸዱት? ሐሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። በመጀመሪያ አንድ ማትረዱትን ነገር ልንገራችሁ። እሱም ምንድነው የውጨኛውና የውስጠኛው የማህፀን ክፍል የሚባል አለ። ይሄ ምንድነው? የውጨኛው የማህፀን ክፍል የምንለው ብልት ከንፈር አለ፣ ትንሹና ትልቁ የምንለው ክሊቶሪ የምንለው አለ፣ የማህፀን መግቢያ ቀዳዳው አለ። እሱ የውጨኛው የማህፀን ክፍል፣ የውስጠኛው የምንለው ደግሞ ከውስጥ ያለው ክፍል ማለት ነው። እነዚህ ሁለቱ ልዩነት አላቸው። እናንተ ይህንን ልዩነት ሳትገነዘቡ ማህፀናችሁን የውስጠኛውን የማህፀን ክፍል እያጸዳችሁ ዘርፈ ብዙ የሆኑ የጤና እክሎች እየገጠሟችሁ ነው ያለው። ዛሬ የትኛውን የማህፀን ክፍል ነው ማጽዳት ያለባችሁ? እንዴት ነው ማጽዳት ያለባችሁ? በምንስ ነው ማጽዳት ያለባችሁ የሚለውን ነገር እንመለከታለን ብያችኋለሁ። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 85% የምትሆኑት የቻናሌ ተከታታዮች ሰብስክራይብ ሳታረጉ ነው የምትመለከቱት። ሰብስክራይብ አርጋችሁ ብትመለከቱ ጠቃሚ የሆኑ የጤና መረጃዎችን ወደ እናንተ ይዤላችሁ እመጣለሁ። አንድ አስገራሚ ማትረዱት ነገር ምንድነው? ማህፀናችሁ ራሱን በራሱ ያጸዳል። እንደምን ማለት ነው? እንደ ጆሮአችን የውጨኛውን ክፍል ብቻ ነው መጸዳት ያለበት አይደለ? እናንተም ማህፀናችሁን የውጨኛውን ክፍል ብቻ ነው ማጽዳት ያለባችሁ። የውስጠኛው ክፍል ራሱን በራሱ የማጽዳት አቅም ስላለው ማለት ነው። አሁን ደግሞ የምንመለከተው ምንድነው? ማህፀን ራሱን እንዴት ነው ከተለያዩ ኢንፌክሽኖች መከላከል የሚችለው የሚለውን ነገር እንመልከት። ማህፀናችሁ ጤናማ ባክቴሪያ አለው። ያ ጤናማ ባክቴሪያ ምን ተብሎ ይጠራል? ላክቶባሲለስ ተብሎ ይጠራል። ይህ ላክቶባሲለስ የሚባለው ባክቴሪያ እንደምንድነው? እንደ ጋርድ ነው የሚያገለግለው። የተለያዩ ነገሮች እዛ ቦታ ላይ ሲመጡ እንዳያድጉ፣ የተለያዩ ኢንፌክሽኖች እንዳይከሰቱ እንደ ጋርድ መከላከል ይችላል። ይህ ላክቶባሲለስ እንዴት ነው ይህን ተግባር የሚከውነው የሚለውን ነገር እንመልከት። የማህፀን ክፍላችሁ ምን እንዲሆን ያደርጋል? አሲዳማ እንዲሆን ያደርጋል። የማህፀን ክፍላችሁ በዚህ ላክቶባሲለስ አማካኝነት አሲዳማ ሆነ ማለት ደግሞ የተለያዩ ችግሮች እንዳይከሰቱ ያደርጋል። ለምሳሌ መጥፎ ባክቴሪያዎች እዛ ቦታ ላይ አድገው ኢንፌክሽን እንዳይፈጠር ያደርጋል። ፈንገሶች እንዳያድጉ ያደርጋል። በዚህም እናንተን እንደምን ይጠብቃችኋል ማለት ነው? እንደ ጋርድ ፕሮቴክት ያደርጋችኋል ማለት ነው። ምን? ይሄ ላክቶባሲለስ የሚባለው ባክቴሪያ ማለት ነው። ነገር ግን እናንተ በተለያዩ ተግባራት የዚህን ባክቴሪያ መጠን ትቀንሱታላችሁ። ለምሳሌ አንዳንድ ሰዎች ሽታ ያላቸውን ወይም ጠንከር ያሉ ሳሙናዎችን ማህፀናቸውን የውስጠኛውን ክፍል ለማጽዳት ይጠቀማሉ። የተለያዩ ሽቶች የሚጠቀሙ ሰዎች አሉ። የተለያዩ ጸረ ባክቴሪያ መድኃኒቶች የሚጠቀሙ ሰዎች አሉ። ስቲም የሚያደርጉ ሰዎች አሉ። የተለያዩ ተፈጥሯዊ የሆኑ ማህፀናቸውን ለማጽዳት የሚጠቀሟቸውም ነገሮች አሉ። እነዚህ ሁላ የምታረጓቸው ነገሮች ጤናማውን ላክቶባሲለስ የሚባለውን ባክቴሪያ በከፍተኛ ሁኔታ ይቀንሳል። ይሄ ደግሞ ቀደም የጠቀስኩላችሁ ችግሮች እንዲከሰቱ ያደርጋል። እነዚህም ችግሮች ምንድናቸው? ፈንገስ እንዲከሰት ያደርጋል። ባክቴሪያል ቫጂኖሲስ የምንለው ችግር እንዲከሰት ያደርጋል። ሌሎችም የማህፀን ላይ ችግሮች እንዲከሰቱ ያደርጋል ማለት ነው። ስለዚህ እነዚህን ተግባሮች ምን ማድረግ የለባችሁም? መተግበር መቻል የለባችሁም። ስለዚህ እነዚህን ተግባር ማድረግ መቻል የለባችሁም ማለት ነው። የአንዲትን ወጣት ታሪክ ልንገራችሁ። እቺ ወጣት በተደጋጋሚ በብልት ኢንፌክሽን ወይም በማህፀን ኢንፌክሽን ተጋላጭ የሆነች በየክሊኒኩ ትሄዳለች፣ ሕክምና ታገኛለች። ነገር ግን የምታረጋቸው ነገሮች አሉ። እነዚህም ነገሮች ምንድናቸው? በሳሙና ማህፀኗን ታጸዳለች። የተለያዩ ሽቶችን ትጠቀማለች ማህፀኗ አካባቢ ላይ። የተለያዩ ሀርባል ነገሮችን ማህፀኗን ለማጽዳት ትጠቀማለች። ማትጠቀማቸው ነገሮች የሉ። ምን ለማድረግ? ማህፀኗን ለማጽዳት ማለት ነው። ይሄ ተግባሯ ምን እያደረገ ነው? ላክቶባሲለስ የምንለውን እንደ ቦዲጋርድ የሚያገለግለውን ባክቴሪያ ምን እያደረገ ነው? ከፍተኛ ሁኔታ እየቀነሰ ነው። ይሄ ባክቴሪያ ቀነሰ ማለት ቅድም የጠቀስኳቸው ኢንፌክሽኖች ይከሰታሉ። እችም ልጅ በተደጋጋሚ ክሊኒኮች የምትሄደው በተደጋጋሚ ለዚህ ኢንፌክሽን ተጋላጭ የምትሆነው በዚህ ተግባሯ ነው ማለት ነው። ስለዚህ እናንተም በተደጋጋሚ ማህፀናችሁን ማጽዳት የለባችሁም። ሲጸዳም የውጨኛው የማህፀን ክፍል ነው መጸዳት ያለበት እንጂ የውስጠኛው የማህፀን ክፍል አይደለም መጸዳት ያለበት ማለት ነው። አንዳንዶቻችሁ ደግሞ ማህፀናችሁ መንካት የሌለበትን ነገር እንዲነካ ታደርጋላችሁ። እነዚህም ነገሮች ምንድናቸው? በሎሚ ማህፀናችሁን ታጸዳላችሁ። በአፕል ሳይደር ቪኔጋር ማህፀናችሁን ታጸዳላችሁ። ማህፀናችሁ አካባቢ ላይ የቆሰለ ነገር ካለ የጥርስ ሳሙና ትቀባላችሁ። እሱም ብቻ አይደለም፣ የተለያዩ አንቲሴፕቲክ ሶሉሽን የምንላቸውን ትጠቀማላችሁ። ምን ለማድረግ? ማህፀናችሁን ለማጽዳት። ማህፀናችሁ አካባቢ ላይ ያሉትን
ኢንፌክሽኖች ለመከላከል። ይሄ ተግባራችሁ ትክክል አይደለም፣ ማቆም መቻል አለባችሁ። ለምንድነው የምታቆሙት? ለተደጋጋሚ የብልት ኢንፌክሽን ወይም የማህፀን ኢንፌክሽን ስለሚዳርጋችሁ ማለት ነው። ማህፀናችሁን የውስጠኛውን ክፍል በውሃ ስታጸዱ የሚከሰቱ ችግሮች አሉ። እነዚህ ችግሮች ምንድናቸው የሚሉትን እንመልከት። ማህፀናችሁን የውስጠኛውን ክፍል በውሃ ስታጸዱ ታች ላይ ያሉ ባክቴሪያዎች ወደ ላይኛው የማህፀን ክፍላችሁ ይሄዳሉ። ወደ ላይኛው የማህፀን ክፍላችሁ ሄዱ ማለት ደግሞ ምን ይፈጥራሉ? ኢንፌክሽንን ይፈጥራሉ። ምን አይነት ኢንፌክሽን? ፒአይዲ የምንለው ፐልቪክ ኢንፍላማቶሪ ዲዚዝ ወይም የማህፀን ቱቦ ኢንፌክሽን እንዲፈጠር ያደርጋሉ። ይህም ብቻ አይደለም፣ የከፋ የማህፀን ኢንፌክሽን እንዲከሰት ያደርጋል። ምን? ማህፀናችሁን የውስጠኛውን ክፍል በውሃ ማጽዳት ማለት ነው። ስለዚህ የማህፀናችሁ የውስጠኛው ክፍል ምን አይደረግም? አይጸዳም። መጸዳት ያለበት የውጨኛው የማህፀን ክፍል ነው። ቀደም የጠቀስኩላችሁ የማህፀናችሁ ከንፈሮች አሉ። ትንሹና ትልቁ ከንፈር የሚባለው ሊቶሪ እና ኦፕኒንጉ መግቢያው ብቻ ነው መጸዳት ያለበት እንጂ ውስጥ ገብታችሁ ማህፀናችሁን ማጽዳት የለባችሁም ማለት ነው። የውስጥ ሱሪዎችን በተመለከተ የምትሰሯቸው ስህተቶች አሉ። እነዚህም ስህተቶች ለምን ይዳረጋችኋል? ለማህፀን ኢንፌክሽን ወይም ለብልት ኢንፌክሽን ተጋላጭ ያደርጋችኋል። እነዚህ ችግሮች ምንድናቸው የሚሉትን እንመልከት። የመጀመሪያው ጥብቅ ያሉ የውስጥ ሱሪዎችን መልበስ ነው። በጣም ሙቀት የሚፈጥሩ የውስጥ ሱሪዎችን መልበስ ነው። እነዚህ ምንን ያስከትላሉ? የማህፀን ኢንፌክሽን እንዲከሰት ያደርጋሉ ማለት ነው። ማድረግ ያለባችሁ ምንድነው? ከጥጥ የተሰሩ የውስጥ ሱሪዎችን መልበስ፣ በስርዓቱ አየር የሚያስገቡ የውስጥ ሱሪዎችን መልበስ፣ ላላ ያሉ የውስጥ ሱሪዎችን መልበስ፣ እዛ ማህፀናችሁ አካባቢ ላይ ደረቅ እንዲሆን ማድረግ መቻል አለባችሁ ማለት ነው። ማድረግ የሌለባችሁ ነገር ምንድነው? ጥብቅ ያሉ የውስጥ ሱሪዎችን መልበስ የለባችሁም። እርጥብ የውስጥ ሱሪዎችን መልበስ የለባችሁም። የጂም ልብስ ደግሞ ለረጅም ሰዓት መልበስ መቻል የለባችሁም። ጂም ከሰራችሁ በኋላ አውልቃችሁ መታጠብ መቻል አለበት። እንደዛ ማታረጉ ከሆነ ለማህፀን ኢንፌክሽን ተጋላጭ ትሆናላችሁ። የተለያዩ የማህፀን ላይ ችግሮችን ይገጥሟችኋል ማለት ነው። በወር አበባ ጊዜ ማትገነዘቡት ችግርን ታስከትላላችሁ ማህፀናችሁ ላይ። ይህ ምንድነው? ፓዶችን ቶሎ ቶሎ አለመቀየር። ፓዶችን በየ4 ሰዓቱ ወይም በየ6 ሰዓቱ መቀየር መቻል አለባችሁ። ፓዶችን ከመቀየራችሁ በፊት እጃችሁን በሳሙና መታጠብ መቻል አለባችሁ። ከተጠቀማችሁም በኋላ እጃችሁን በሳሙና መታጠብ መቻል አለባችሁ። ይህን ማታረጉ ከሆነ እዛ የማህፀን ክፍላችሁ ላይ ምን ታስከትላላችሁ? ኢንፌክሽን እንዲከሰት ታረጋላችሁ። ለረጅም ሰዓትም ፓዶችን ማድረግ የለባችሁም፣ መልበስ የለባችሁም። አውቃለሁ አሁን ላይ ፓድ ዋጋ በጣም እየናረ ነው ያለው፣ ኑሯልም አይደለም። ነገር ግን ከጤናችሁ አይበልጥም እና በየ4 ሰዓቱ ወይም በየ6 ሰዓቱ ፓድ ለመቀየር መሞከር መቻል አለባችሁ ማለት ነው። ሌላው የምንመለከተው ነገር ምንድነው? ብልታችሁ አካባቢ ላይ ያለው ፀጉር በጣም ጠቃሚ ነው። ለምንድነው እሱ የሚጠቅመው? ፍሪክሽንን ለመቀነስ፣ እዛ አካባቢ ላይ ማሳከክ እንዳይከሰት ያደርጋል። ነገር ግን እናንተ ሰሩ ስህተት አለ። እሱ ምንድነው? ያንን ፀጉር በዋክስ ማንሳት፣ በኃይል መላጨት፣ በኃይል እንዲነሳ ማድረግ የምታረጉ ሰዎች አላችሁ። ይሄ ፍጹም የተሳሳተ ነገር ነው። ጤናማ በሆነ መንገድ መላጨት፣ ጤናማ በሆነ ሁኔታ ያ ፀጉር እንዲነሳ ማድረግ ነው እንጂ በኃይል በምታነሱበት ሰዓት ላይ እዛ አካባቢ ላይ ኢንፌክሽን እንዲከሰት ታረጋላችሁ ማለት ነው። ማህፀናችሁን በምታጸዱበት ሰዓት ላይ የምትሰሯቸውን በጣም ብዙ ስህተቶች ተመልክተናል። አሁን ደግሞ ማህፀናችሁን እንዴት ማጽዳት እንዳለባችሁ እንመለከታለን። ይህም በጣም ቀላል ነገር ነው። የምታረጉት ምንድነው? የውጨኛውን የማህፀን ክፍላችሁ ለብ ባለ ውሃ ማጽዳት፣ የምትለብሱትን የውስጥ ሱሪ ከጥጥ የተሰራ እንዲሆን ማድረግ። ሌላኛው ጥብቅ ያሉ የውስጥ ሱሪዎችን አለመልበስ። የምትለብሱት የውስጥ ሱሪ አየር የሚያስገባ መሆን መቻል አለበት። እዛ አካባቢ ላይ የተለያዩ ሽቶዎችን፣ የተለያዩ ስፕሬዎችን አለመጠቀም። የስኳር ህመም ካለባችሁ ያንን የስኳር ህመም መታከም። ምክንያቱም በተደጋጋሚ ለቫጃይናል ካንዲዲያሲስ ተጋላጭ የምትሆኑት እነማን ናችሁ? የስኳር ህመም ያለባችሁ ሰዎች ስለሆናችሁ ማለት ነው። ስለዚህ እነዚህ ከላይ የጠቀስኳቸውን ቀለል ያሉ ነገሮችን በማድረግ ራሳችሁን ከምን መከላከል ትችላላችሁ? ማህፀን ኢንፌክሽን መከላከል ትችላላችሁ ማለት ነው። ስለዚህ እነዚህ ከላይ የጠቀስኳቸውን ነገሮች በማድረግ ራሳችሁን ከማህፀን ኢንፌክሽን ምን ማድረግ ትችላላችሁ? መከላከል ትችላላችሁ። የማህፀን ኢንፌክሽን ኖሮባችሁ መቼ ነው ወደ ጤና ተቋም መሄድ ያለብኝ እያላችሁ ያላችሁ ሰዎች መቼ መሄድ እንዳለባችሁ፣ እነማን መሄድ እንዳለባችሁ እንመልከት። የመጀመሪያው ማህፀን ላይ በጣም ማሳከክ ያለባችሁ ሰዎች መሄድ መቻል አለባችሁ። የማህፀን ወይም የብልት አካባቢ ላይ ቁስለት ካለ፣ ሽንታችሁን በሚሸኑበት ሰዓት ላይ የህመም ስሜት ካለ፣ ከግንኙነት በኋላ ደም መፍሰስ ካለ፣ በግንኙነት ሰዓት ህመም የሚሰማችሁ ከሆነ፣ ከእምብርታችሁ በታች ከፍተኛ የሆነ ህመም ካላችሁ፣ ከማህፀናችሁ አረንጓዴ ወይም ቢጫ ፈሳሽ የሚፈሳችሁ ከሆነ፣ ታክማችሁት በተደጋጋሚ የሚመጣ ከሆነ እናንተ በአፋጣኝ ወደ ጤና ተቋም መሄድ መቻል አለባችሁ ማለት ነው። ይህንን ካላረጋችሁ ማህፀናችሁን በከፍተኛ ኢንፌክሽን እንዲጎዳ ታረጋላችሁ። ይሄ ደግሞ ህይወታችሁንም አደጋ ውስጥ ይጥላል ማለት ነው። ስለዚህ እነዚህ ከላይ የጠቀስናቸው ችግሮች ያሉባችሁ ሰዎች በአፋጣኝ ወደ ጤና ተቋም ሄዳችሁ ሕክምና ማግኘት መቻል አለባችሁ ማለት ነው። በዛሬ ቪዲዮአችን ስለምንድነው የተመለከትነው? ማህፀናችሁን ስታጸዱ የምትሰሯቸውን ስህተቶች ተመልክተናል። እነዚህም ስህተቶች ከፍተኛ የጤና እክል እንደሚዳረጋችሁ ተመልክተናል። ምን ማድረግ እንዳለባችሁም ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሴቶች ስለሚጠቅም ሼር አድርጉላቸው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።